ሃና በባህሪዋ ትንሽ ቆጣ ትላለች ኃይለኛ ነች እንደ ንብ ናት ማሯን ትሰጣለች አይ ካልክ ደግሞ ትነድፋለች ስለዚህ ሃናን ለሰለሞን ያረግንበት ምክንያት አለ የሥራ ሰው ነች በጣም ልቧ ንጹህ ነው ኃይለኝነቷ ግን ሊነገር አይችልም እንደ ምሳሌ እንጥቀስ ቤቷ በእንግድነት ተጠርተህ አንተ ተንገብግበው ረቦህ ማአት ምግብ አንስተህ እንዲቆልለ በልተህ ተርፎህ ገፋ ስታረግ ኮስተር ብላ ያዘው ትላለች ምድር ላይ ተሞት ቀጥዬ ሃይማኖተኛ ሰው ፈራለሁ አሁን በቀደም ዕለት ማለዳውን አብነት እንድማር ሲጎተጉተኝ የነበረው ልጅ ማታውን የአብነት አጎናፍርን የዛሬን ተደሰች የሚለውን ሙዚቃ ላከልኝ ተንዲህ ያለው ሰው ምክር ሴተኛ ዳሪቱ ወርቅ አላት ዘወትር ማለዳ ቤቷን ስትከፍት ድምጿን ከፍ አርጋ አደራ አህመድሃን ያለ ባለትዳሩን እዛው ያዝልኝ እያለች የምትጸልየውን ጸሎት መስማት ያስደስተኛል በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ ካልከፈልኩ ሊያሽጉት ነው ማየፋ ፍርቅሶ ደወለ ፍርቅሶ ጫንሳ እንግዲህ ፍርቅሶ እንዴት ደወልክ ፍርቅሶ ኮኖ ድሮ እንግዲህ ዛያለው ብር አንድ ቀን ተቸግሬ አኬም ቤሌ ደሰባ ብር ጠይቄ አሁን ስላለው ብሎ ታወራኛለህ እንዴ አንደ ላውራው ፍርቅሶ ቆይ ልደውልልኝ የሆነ ነገር አስታውስ እየተናደርኩ ነው እንግዲህ እንትን ነው በቃ ሰው መሰለሽ ምን አረገ አለው ብሎ ነው እኔ ጋር የምደውለው ድሮ ያልፈለገ ተቸግሬ እንዴ ራሱ አይደል እንዴ ደወለል ምን የሆነ ነገር ፈልጎ ነው ብር እንድልክላቸው ለልጆቼ ስለምልክ አይቶ እንዴ አረታው እንደዚህ አታንሺው ከደወለ አታንሺው እሺ ምድር ላይ ተሞት ቀጥዬ ሃይማኖተኛ ሰው ፈራለሁ አሁን በቀደም ዕለት ማለዳውን አብነት እንድማር ሲጎተጉተኝ የነበረው ልጅ ማታውን የአብነት አጎናፍርን የዛሬን ተደሰች የሚለውን ሙዚቃ ላከልኝ ተንዲህ ያለው ሰው ምክር ሴተኛ ዳሪቱ ወርቅ አላት ዘወትር ማለዳ ቤቷን ስትከፍት ድምጿን ከፍ አርጋ አደራ አህመድሃን ያለ ባለትዳሩን እዛው ያዝልኝ እያለች የምትጸልየውን ጸሎት መስማት ያስደስተኛል ቀረብ ብዬ ወንደላጤ እየመጣ በ300 ብር ተሚተኛሽ ባለትዳሩ መጥቶ 10,000 ቢሰጥሽ አይሻልሽም ስላት ይወጭቀው እሱ የከፈተውን ጉሮሮ ሳይዘጋው ሊያድር ትለኛለች ወርቅ አላት ባለትዳርና ሃይማኖተኛ ደጇ አታስደርስም ምሽት ተሰርክ ጉባኤ መልስ ወደ ደጇ የሚመጡትን እላያቸው ላይ የጠላ ተላይ የደፋች በክብር ትሸኛቸዋለች አንድ ቀን ማለዳ በተስኪያን ልትስም በሄደችበት አንድ ጻዕዳ የመሰለ ነጠላው ላይ መዝሙረ ዳዊት ያነገተ ጎልማሳ ጉረሮውን በቻለው አቅም አጽድቶ ምራቁን ነጠላዋ ላይ ለደፈና የርኩስ የረከስሽ ደሞ አታፍሪም እዚህ ስትመጭ ብሏት ሄደ ማታ 3 ሰዓት ገደማ ያው ሰውዬ ልብሱን ብቻ ቀይሮ መጣና በሯን አንኳኳ ታፊት ለፊቱ ሲያያት ደንገጥ ብሎ የንኮይ ቤት አይደለም እንዴ አላት የጎረቤቷን ቤት እየጠቆመች እሱ ወልህ አለችው ሰውየው ምን ተሐፍረቱን ድንገተኛ እንግዳ መጥቶብኝ እኮ ጠላል ወስድ ነው ወይ አንቺ ታለሽ ተሰጪኝ አላት
ታፈርኩ አይመልሰኝ ብሎ 2 ማንቆርቆሪያ ጠላ ገዝቷት ተሄደ። በኋላ ሀብታሙ ሲመጣ ሀብትዬ ጠላ አልቋል እኔ ግን አለሁ ብላ እየተፍለቀለቀች አስገባችው። ኖ ኖ ኖ ኖ እኔ መድኃኒዓለም እንደው ሳልቀየርባችሁ በፊት ሞተረኞች ናቸው ሄልሜት አድርገው ነው በለኝ። ጭራሽ ካክስ አድርገህ ትመጣለህ። ቤቤራቱ ምን ቀረኝ ነው አባት የቀረ እኮ ስክራፕ ተቀብተህ አይደል ትንሽ የኩከምበር ነገር አድርገህ እግረ ሞቅ ባላ ዘብዘብ እያደረግ ፔዲኪዩር መሰራት ነው። እንደው ማን ነው እስቲ ደፍሮ እናንተን የሚያገባው? ከምር እንደ ግራ ገባኝ እኮ ከአንድ ቤት 2 ማወራ ይሆንማ በምን ሂሳብ? እንደው ይሄን ቪዲዮ ግብጽና ሶማሌ እንዳያዩት። ለነዚህ ሰዎችማ ጥይታና ባክንም ብለን በኮባ ሽጉጥ ነው የሚገጥሙን። አይማማ ኢትዮጵያ ምን ይደረግ? ለቁጥር አንድ ወንድ እኔ ብቻ ቀረው። ፍርጃ እኮ ነው የገባ ነው ዘንድሮ። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ምን ይባላል ሌላ? አንሹ ማን ነው የሚለው? አንሹ የኔ ቆንጆ በልብ ምናምን ምን አልሽ? የኔ ቆንጆ በልብ እንደዚህ ነው። አይ ይቅርብኝ፣ አላነሳው። አታነሳው? አዎ በቃ ሊድ አይሻል? አዎ ምግብ በልተህ አትሄድም? በልቼ ከምሞት ብትሞት አይሻልም? አረ እንደዚሁ ብሄድ ይሻለኛል። እንዲሁ ብትሄድ ይሻላል ሳትበላ? አዎ ይሻለኝ። እሺ ጠብቀኝ አንዴ። እሺ በቃችን ያዛታ እንዳትመላለስ ይሻላል። አዎ ጫማህን አትይዝም? አይ ባዶ እግሬን እሄዳለሁ። ይሻላል? አዎ ከሚፋታው ሰው መብዛት በላይ የየፍቺውን ምክንያት ስሰማ ድንቅ ይለኛል። በቀደም ለጉዳይ ወደ መዘጋጃ ቤት ሄጄ 2 ጥንዶች የፍቺ ወረቀት ፈርመው ሲወጡ ደረስኩና ምን እንዳፋታቸው ኃላፊውን ስጠይቀው ሌላ ቋንቋ መናገር እንደምትችል ለምን ደበቀችኝ ብሎ ነው የፈታት አለኝ። ጠለቅ ብዬ ሳጣራ ሚስትየው ቀን አማርኛ እያወራች ሌሊት በሌላ ቋንቋ እንደምትቃዥ ጨምሮ ነገረኝ። ድሮ ሴት ልጅ እጅና እግሯን ብቻ ይዛ ትዳር ትመሰርት ነበር። ከትዳር በፊት ያፈሩት ሀብት ለባለቤቱ እንዲመለስ ሕግ ያስገድዳል የሚለው አዋጅ ተወጣ። በኋላ የተጋቡት የተሾመና የአይን አዲስ ነገር ግን ለሰሚው ድንቅ ነው። ተሾመ ከአይን አዲስ ጋር ውል ተፈራርሞ አሸዋ ግርፍ ያስገረፈው ቤቱ ይዟት ተገባ። በኋላ አይን አዲስ በነበረቻት መጠነኛ ወረት መታጠቢያ ቤቱን አሰርታ ለ8 ወር በሰላም ኖረው አልስማማሉና ለመፋታት ወሰኑ። አይን አዲስ ይሄን የሽንጧን ገትራ ሻወር ቤቱን ያሰራሁት እኔ ነኝ፣ ቤቱ ይሸጥና ድርሻዬ ይሰጠኝ አለች። ተሾመ ምን አለ? ጌቶችን የክፉ አልናገርም፣ አንድ ጊዜ ደህና አድርጋ ትታጠብና ትውጣለች። ወል እንግዲህ ዛሬም ተመልሰን መተናል። ስማችሁ ይጠራል። አንተም ሚስትህን አንቺም ደግሞ ባልሽን ይዛችሁ ትወጣላችሁ ማለት ነው። ኮንግራቹሌሽን። ለዛውም በምልክተኛ ቀን በክሪስማስ አስበው። አንቨርሰሪን ስታከብር በክሪስማስን እየጠበቅ የነጮቹን ክሪስማስ እየጠበቅ ልታከብር ነው ማለት ነው። እና እኔ ምን ነው ዛሬ ስሜ በተጠራ ነው ያሰኛችሁኝ። እና ኮንግራ እንኳን ደስ አላችሁ። ስማችሁ የሚጠራ ሰዎች በጣም እድለኞች ናቸው። 8 ሰዎችን እንጠራለን። የምንጀምረው ከሰለሞን እና ከሃና ነው። ሃናና ሰለሞን እንኳን ደስ አላችሁ። ተያያዙልኝ እጅ ለእጅ። ለምንድነው ሃናን ለሰለሞን ያልነው? በደንብ ተጠንቷል። ዝም ብሎ በመሰለኝና በደሳለኝ ሳይሆን በደንብ ጥናት አድርገናል። ከኋላዬ ሰዎች አሉ፣ መከፍላቸው ቀጥሬ የማሰራችሁ ሰዎች አሉ። ለእናንተው ነው። ያለበለዛ የማይሆን ሰው ጋር ሄደሽ ትለጠፊና ሲኦልን በምድር ታጣጥሚያታለሽ ማለት ነው። ገባሽ? ጮማ እየበላሽ ከምታለቅሽ ሽሮ በውሃ እየበላሽ ኢንጆይ እያረግሽ እየቦረቅሽ በደስታ ቴንኪዩ ጁስ እያልሽ ብትኖሪ ይሻልሻል። ያለበለዛ ያለ እድሜሽ ነው የምትሞችው። ለዛ ብለን ነው ጥናትና ሪሰርች እንስራ የምንለው። ለዚህ ነው። አሁን ደርሰንበታል። እንኳን ደስ አላችሁ። ሃና በባህሪዋ ትንሽ ቆጣ ትላለች። ኃይለኛ ነች። እንደ ንብ ናት። ማሯን ትሰጣለች። አይ ካልክ ደግሞ ትነድፋለች። ስለዚህ ሃናን ለሰለሞን ያረግንበት ምክንያት አለ። የሥራ ሰው ነች። በጣም ልቧ ንጹህ ነው። ኃይለኝነቷ ግን ሊነገር አይችልም። እንደ ምሳሌ እንጥቀስ። ቤቷ በእንግድነት ተጠርተህ አንተ ተንገብግበህ ርቦህ ማአት ምግብ አንስተህ እንዲቆልለህ በልተህ ተርፎህ ገፋ ስታረግ ኮስተር ብላ ያዘው ትላለች። እዚህ ቤት ምግብ ማስተረፍ አይቻልም ትላለች። አንተ እንደ ሌላው ቤት ቀልድ መስሎ ስትል መጥናት ታነሳም እንዴ ምን ትገለፍጣለህ አያስቅም ብላ ኩም የምታረግ ሃና ነች።
አትችላትም። ሀና እንደነ ራሄል እንደ ሌሎች ሴቶች ከጋብቻ በፊት እንተኛ እንዴ ስትላት አይ እግዚአብሔር አይወደውም ምናምን ብላ አለሳልሳ ዝም አትልም። ወደ ኋላ በርግጫ ትልሃለች። ልብህን ነው የምታፈርጥልህ። ትራገጣለች። እንደው እሺ ብላ አሳምናት እሺ ብላ እንኳን ብትገቡ መብራት ሲጠፋ ገሷት እጇ ላይ መቀስ አይጠፋ። ላስፈራራህ አይደለም ሰለሞን፣ ላስፈራራህ አይደለም ሶልዬ፣ እንድትጠነቀቅ እንድታውቀው። ከዛ በተረፈ ግን የሥራ ሰው ነች፣ ቤቷን ትወዳለች። በቃ ከወደደችህ ሌላ ሰው ቢጠበስ አይሸታትም ካንተ ውጭ ወደ ውጭ። በጣም በጣም ታማኝ ነች። በጣም ልቧ ንጹህ ነው። ኃይለኝነቱ እንዳለ። ታዲያ ይችን ኃይለኛ ሴት ለምንድን ነው ለሰለሞን ያልነው? ሰለሞን የቀድሞው ስሙ እንደምታስታውሱት 700 ሚስትና 300 ቁባት የነበረው ሰው ስም ነው የተሸከመው። ያ ስሙ ተጽዕኖ አድርጎበት ታዲያ በዚህ ዘመን ለእኔ ለምንድን ነው አንድ ብቻ እያለ ሊፈላሰፍ ይሞክራል። 700 አማረ አንድ ነው የምንሰጠህ። ሀናን ትይዛለህ፣ አለቅ። ሀና እንዲት ይዝልናለች። ሀና ወጥራት ይዛለች። ከሀና ውጭ ወደ ውጭ ብሎ ቀጥለጥ አድርጎ ህይወቱን ይመራል። ሰለሞን ረጅም ነው፣ ጠቢብ ነው። ረጅም ሰው ወይ ልቡ ወይ ሱሪ ያጥረዋል እያላችሁ እናንተ ታሙታላችሁ። በፍጹም ሰለሞን ረጅም ነው፣ ጠቢብ ነው። እንደ ምሳሌ ለመጥቀስ ያክል ኢትዮጵያ ውስጥ ማን ነው ይሄ ጠጅ፣ አረቄ፣ ጠላ፣ እንጀራ መጋገር፣ ቡና ምናምን እንዴት አቦልተና በረካ እንዴት ሲስተም እንትኑን ኬሚስቱን በደንብ ቀምመው ያመጡት ያገኙት እነ ሶል ናቸው። ጠቢባን ናቸው። ሰለሞን አንድ ያልነገርኩ ነገር ምንድነው? ሀና ችግር አለ ጉዳዩ ላይ አትችላትም። በጣም ኃይለኛ ነች። ትንፋሽ ያስፈልጋል፣ ሰውነት ያስፈልጋል፣ ደረት ያስፈልጋል። ያለበለዚያ በጣም ከባድ ተጽዕኖ ውስጥ ነው ያለው። እንደኔ ሰፋ ያለ ደረት ሊኖር አሁን እኔ ሙሉ ደረቴን ማላሳያችሁ ለምንድን ነው? እህቶቼ ስልካችሁን እጃችሁ ላይ ነው የምትለቁት ደንግጣችሁ። ግማሹ በመኪና የመስተዋት ወጥቶ ከእግረኛ ጋር እንዳይገጫጭ እያልኩ ነው እንዲህ እያልኩ ማወራችሁ። እንደዚህ አይነት ደረት ከሌለ ከባድ ነው። አንዳንድ ጊዜ አሁን ትሰማላችሁ ኒውስ ምናምን ዜና ምናምን ትሰማላችሁ። ፖሊስና ህብረተሰብ ላይ ማታ ከጓደኞቹ ጋር ሲጫወት አምሽቶ ጠዋት ደርቆ ተገኘ የሚባለው በእናህና ነው። ጉዳዩ ላይ አትችላትም። ትንፋሽ ያስፈልጋል። ስፖርት ጂም ጀምር ሶልዬ። ወደ ቀጣዩ ስናልፍ ቀጣዩ ማን ነው? ሳራ ከቢኒ ጋር። ለምንድን ነው ሳራን ከቢኒ ጋር? በደንብ በጥናት ነው ተጠንቷል። ዝም ብለን አይደለም። ሳራ በጣም በጥልቅ ነገሮችን የምትመረምር የምትፈላሰፍ ምናምን ልጅ ናት። በጣም ኃይለኛ ነች። እዚያ የሆነ ወሬ ታሪክ እየነገርካት እሷ በምርምር ሌላ ነገር ነው እያዳመጠች ያለችው። ዝም ብላ ነገሮችን በአንድ አቅጣጫ ብቻ አታይም። ወተት ነጭ ነው ስትላት ሌላ ታሪክ ውስጥ ትከተዋለች። ይህ ትመራመረች ነው እሷ። ሳራ ማለት በረጅም ገመድ ለቃህ አንተ እዛ ጋር ዘው ስትል ጎትታ ታመጣለች ከፈለገች። ሞሳድ እንደሷ አይመረምርም። ኤፍቢአይ ይቀናባታል። ሌላው እሷ ጥሩ ነገሯ ምንድን ነው? በጣም ቆንጆ ነች። ንጽህና ትወዳለች። በጣም ነው በቃ ስትፈትግ ነው የምትለው። መታጠብ ነው እና አብሯት ያለ ሰው ደግሞ ንጹህ እንዲሆን ትፈልጋለች። የሚገርም ነገር ቢንዬ፣ አንተ ሄደህ ሬስቶራንት ከጓደኞች ከቤተሰብ ጋር ተሰብስባችሁ እጅህን ሄደህ ለቅለቅ አድርጋ አንድ እጅህን ብቻ ታጥበህ ስትመጣ አንድ እጅህን እኮ ረስተሃል ብላ ትመልሳል። እሱ ብቻ አይደለም፣ ሳሎን ላይ እየተጫወታችሁ ሙቪ እያያችሁ ቺል እያረጋችሁ ቲዝ ብረሽ አድርጌ ልምጣ ብላ ባዙሩ ሄደህ ቲዝ ብረሽ አድርገህ ስትመለስ ምላስህን እኮ ረስተሃል ትልሃለች። አትችላትም። እንዴት አወቀች? እንጃ። እኛም በጣም ተመራመርን፣ ሪሰርች ሰራ። እንዴት ነው የምታውቀው ነገሮችን አልደረስንበትም። ምናልባት እንግዲህ እንደሌላው ጊዜ አላልክ ይሆናል፣ አላውቅም። እኛም ቢቸግረን ነው። ለምንድን ነው ታዲያ ይችን ቆቅ የሆነች ልጅ ለቢኒ የሰጠን? ቢኒ ቤተሰቦቹ አቅብጠው ነው ያሳደጉት። የፈለገውን እያረጉለት ነው ያደገው። ይሰራል፣ ይማራል፣ በጣም ጎበዝ ነው። የጀመረውን ሳይጨርስ ምንም እንቅልፍ አይወስደውም። ታዲያ እንዲህ አይነትን ጠንካራ ሰው በዙሪያው ሱሳሱስ ያሉ ሰዎች ትንሽ ከበብ ሲሉት ይስተዋላል። እነዛን ሰዎች እምትበትንለት ማነች? ሳሪ ነች። ሞሳድ ነች። ትሰልላለች። በራሷ ሲስተም ትመነጥርለታለች። የሰራውን ገንዘብ እያመጣ ሲሰጣት ሴቭ አድርጋ እሱ ገና ሞባይል መግዣ ያጠራቀመ ሲመስለው ቤት ገዝተናል እኮ ብላ ሰርፕራይዝ የምታደርገው ሳራ ነች። አትችላትም። በቃ የሆነ ምትሃት አላት። ከባድ ነው። ስለዚህ ለዛ ብለን ነው እነሱን ሁለቱን ያጣመር ናቸው። በጥናት ነው፣ ዝም ብለን አይደለም። እንኳን ደስ አላችሁ፣ ተያይዛችሁ ሂዱልኝ። ቀጣዩ የሚገርማችሁ ነገር ሰላም ከሳሚ ጋር ነው። ሰላሚና እንኳን ደስ አለሽ። የሚገርማችሁ ሰላም
በጣም የሰላም ሰው ሆነ በቃ እንዲህ ቅልስልስ ያሉ ናቸው። በብዛት ቀሚስ ነው የሚያደርጉት። ሱሪ ምናምን ለምንድን ነው የሚለበሰው ምናምን ሊሉ ይችላሉ። አንዳንዴ ያደርጋሉ እና በጣም ሃይማኖተኞች ናቸው። እንትን ሲሉ ራሱ ከመጀመሪያችን በፊት እንጸልይ ሊሉ ይችላሉ። ያስገርመዋል። ሰላም ብዙ አዳዲስ ነገሮችን ትሰማለህ ከነሱ። በቃ ፈጣሪያቸውን ይፈራሉ። ሰዎችን መርዳት ይወዳሉ። ልባቸው ቅን ነው። ምንም ተንኮል፣ ክፋት የሚባል ነገር ከሰላም አታይ። እንደ ስማቸው ተጽዕኖ አድርጎባቸዋል። ደጎች ናቸው። ታዲያ እነዚህን ሀምብል የሆኑ በጣም ትሁት ልብ ያላቸው ሰው ለምንድን ነው ከሳሚ ጋር? በምክንያት ነው። ሳሚ ገንዘብ አለው። በቃ መሮጥ ነው። በቃ ረፍት የለውም። መባከን ነው። ምን ማለት ገንዘብ ያመጣል። ኃይለኛ ነው። እንዲህ ብሎ ነው የሚዞረው። ለጸብ ማለት ነው። ኃይለኝነትም አለ። አሁን ሳሚን ከሀና ጋር በፍጹም የማይታሰብ ነው። ለዛ ብለን ነው ወደ ሰላም ያመጣ ነው ሳሚ እና እሷ ምን ታደርገ? ተረጋጋ እባክህ፣ ቀስ በል፣ ገንዘብ አለኝ ብለህ አትኩራራ እያለች ቀስ ታረጋጋዋለች። ደግ ነው፣ ይሰጣል፣ ያግዛል፣ ምን ይላል፣ ግን ኃይለኝነት አለ። ስለዚህ ሰላም ትሁት ስለሆነች ሀምብል ስለሆነች እሷ በደንብ አድርጋ ታረጋጋዋለች። ገንዘቡን በአግባቡ እንዲጠቀም ታደርገዋለች። የመጨረሻው የሚገርማችሁ ነገር መቅደስ ከዮሐንስ ጋር ከጆን ጋር ለምንድን ነው መቅደስን ከጆን ጋር ያደርግ? መቅደስ ደህና ኑሮ የምትፈልግ ልጅ ናት። ይሄ ዝም ብሎ ትርኪ ምርኪ ነገር አይመቻትም። ይሄ ዝም ብሎ የማይሆን ልብስ ምናምን ይሄ ሳልበጅ ምናምን እንደዛ አይመችም። ብራንድ ነው መልበስ የምትፈልገው። ይሄ ዝም ብሎ የሚጠለቅ ሂውማን ሄር ምናምን ኮፍያ አትወድልም። ከህንዶቹ አናት ላይ ሲላጭ ካላየው አልቀበልም ትላለች። ሂውማን ሄር በጣም ከባድ ነው። አንተ የሚገርምህ ነገር ምን ላምጣልሽ? ውጭ ሀገር በነገራችን ላይ ጆኒ በጣም ሀብታሞች ናቸው። እንደ ዳኒ ውጭ ወጥተዋል። ውጭ ሀገር ዲያስፖራ ናቸው። ምን ልላክልሽ ስትላት የዳይመንድ ፈርጥ ያለው ስትል አንተ ቦርሳ ነው አይደል የመሰለህ? የዳይመንድ ፈርጥ ያለው ቦርሳ አይደለም። የዳይመንድ ፈርጥ ያለው ዳይመንድ ላክልኝ የምትል እሷ ናት። ደስ የሚለው ነገር ጆኒ ችግር የለበትም። ጆኒ ማለት 100 ሺህ ጠይቀሽው 1 ዜሮ ጨምሮበት ሚሊየን የሚልክ ነው። ጆኒ ማለት ችግር የለበትም። በጣም ለጋስ ነው፣ ሰጪ ነው። እና ውጭ ሀገር ወጥተዋል። በብዛት ዲያስፖራ ናቸው። ገንዘብ ይዘዋል። በረዶ ባንካቸው ውስጥ በረዶ የሰራው ዶላር የነሱ ነው። አሁን አንቺ ነሽ የምታቀልጭው። ተንቀሳቀሽ እና እንደዚህ አድርጋችሁ ህይወታችሁን ግፉ። ለእናንተ ነው፣ ይቀጥላል። መልካም ቀን ጋይ በፈስ ግብር መክፈል ሊጀመር ነው ተብሏል አሉ። እስኪ ዜናውን አሳይቻችሁ ልመለስና ጊዜ ሳናጠፋ ኮሜንቷን ወይም በላት የትም እንዳትሄዱ። በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆያችሁ ጠበቃ ሰብለስፋኒ እንግዲህ የተለያዩ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። ካልከፈልኩ ሊያሽጉት ነው። አየፋ ቢጂ ለድ ይሄን ተመልከቱት። እኔ ለሀገሬ አሬን መመረቅ አልቦቦ አየፋ ቢጂ ለድ ወበከሎ ይሄን ተመልከቱት። እኔን የጨነቀኝ በፈሴ ደረጃ ግብር አረ ተውኝ፣ አረ ወይኔ ነው፣ አረ ተውኝ። ፖምፕ ነው የምትፈሰው ሀቢቢ እንዴት ያለ ለከሊ ዳገበሽ ሸይጎ ፈሴን ለሀገሬ እና እንዴት ነው ደረጃ ምናምን የለው፣ ትንሽ ድምጽ ያለው በደንብ ቡው ያለ እሺ ያለና አሬ ይመሻችሁ። ለማንኛውም ይሄ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይሌ ጋር ቀይ መብራት እየበራ ነው። አካውንታችሁን ማሳደግ የምትፈልጉ ሰዎች ላይቬን ነክታችሁ ተቀላቀሉ። ከዛ በፊት ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንደ መስፈርት ይቆጠራል። ኮሜንት ላይ 10K ብላችሁ ጻፉ። 10K ያሉትን ፎሎ አድርጉ። በቀስት ምልክቷ 5 ጊዜ ኮፒ ሊንክ አድርጋችሁ ይኸው ፕሮፋይሌን ነክታችሁ ተቀላቀሉ። ብዙ ፎሎወርስ እሰጣችኋለሁ። መልካም እድል።